እስኪ ንገሪኝ፣ እንዴ ልታውቂ ቻልሽ? አሁን ስነግርህ እኔ አንተን ስለምፈልግ እናንተን ለማለየት ሊመስል ይችላል። ዴቭ አደይ እየተጠቀመችብህ ነው። ፍቅር በቃሽ። እሺ ቤዛ መጣሽ እንዴ? ቆይ እዚህ ምን ትሰሪያለሽ? እኔ እዚህ እኮ ነው የምሰራው። ኧረ ምንድነው ሁላችንም የረሳችሁ? ያንቺ እጅ አለበት አይደል? ያምሻ እንዴ? ምንድነው የምታወሪው? ነው ወይስ ሀሳባችሁ ተመሳሳይ ነው? ምንድነው የምታወሪው? አደይ ምን እያልሽ ነው? ቆይ ምንድነው እንደዚህ ያናደደሽ? በእርግጠኝነት የሌሊ እንደዚህ መሆን ውስጥ እጁ አለበት። ሌሊ ታውቂኛለሽ? ምንድነው የምትስቂው? ቆይ ተመለሽ። ትታወቃለች? አደይን ረስተሻታል? አደይ አበባ ሰላም ጤና ይስጥልኝ። በዓለም ዙሪያ ያላችሁ ወደ ቻናል ቤተሰቦች ፍቅር፣ ሰላም፣ አንድነት ለእናንተ ተመኙ። እንግዲህ ስለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በቅድሚያ በማድረግ ቪዲዮን ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑ። በተወዳጁና እጅግ በጉጉት በሚጠብቀው ሰራተኛዋ አደይ ድራማ በዛሬው ክፍል አዳዲስ ትዕይንትና አስገራሚና ቁም ነገር ሀሳቦችን ለእናንተ ልናደርስ ወደናል። እናንተም እስከ ቪዲዮ ፍጻሜ ተከታተሉን። እንግዲህ አደይ ዛሬ ላይ የሌሊን መታመም ፊት ለፊቷ በዓይኗ ተመልክታለች። ሌሊም ኤላዬ ከማለት ውጭ እስካሁን ድረስ ማንንም እንደማታስታውስ አደይንም ቢሆን አታስታውሳትም። ታዲያ አደይ ወይኔ ጓደኛዬ እኔን ምረሳች ስትል በቁጭት በጣም ምሬትና ሀዘኗን ስታሳይ ተመልክተናል። ዴቭ አደይ ባጋጠማት በቤተሰቦቿ ፈቃድ ማጣቱ እጅግ በጣም አዝኖና ተክዞ አሁን ምን ማድረግ ነው ያለብኝ ተከታካልኝ ስል ሁሌም እንቅፋት አያጣኝም ሲልም እንግዲህ ለትየም ሲነግራት ነበር። እንዲሁም ላሹም እየነገረው ነበረ። አሹም ቢሆን ከዚህ በኋላ ቆፍጠን በል፣ ጠንከር በል፣ ደንደን በል። እነሱ ቤተሰቦቿ ባይቀበሉም አደይ ግን ላትወስን ትችላለች ካንተ መራቅን ሲልም ተስፋ እየሰጠው ተመልክተናል። ትርቀኛለች፣ ትተወኛለች ብሎ ዴቭ አሁን ሙሉ ለሙሉ ስጋት አድሮበታል። በሌላ በኩል የተመለከትነው ፍቅር ስለ አደይ መጥፎነት እንደማትፈልገውና ልትጠቀምበት እንደቀረበችው ለዴቭ ደግማ ደጋግማ እየነገረችው ነው። ዴቭ ግን እባክሽን ከህይወቴ ውጭልኝ፣ እንደዚህ አይነት ነገር ስላደይ አትናገሪኝ እያላት ነው። እውነቴን ነው፣ ድሮም ቢሆን አልተመቸኝም ነበር፣ እንደማይሆን አውቅ ነበር። ስለዚህ አሁን ላይ ነገሮች ሁሉ እኔ ገመትኳችሁ ሆኑ እያለች እንግዲህ እንዲናደድ የዋሰ መጥፎ ንግግሮችን እያረገችበት ነው። ዴቭ ግን እንደማይሰማትና እንደማይፈልጋት ደጋግሞ እየነገራት ነው። አደይ በሌሊ ሁኔታ አሁን ላይ እውነታውንና ጥርጣሬዋን ደግሞ እንግዲህ ዶክተሩን ለማግኘት መንገድ ላይ ያየችው ነገር አደይ የምትባል እንግዲህ አላስታውስም በማለት ነግራት ስስቅባትም ነበር። በጣም ደንግጣለች ባየችው ነገር። ከራሷ በላይ ጭንቀቴን ላካፍል በመጣ ጓደኛዬ ምን ሆነችብኝ በማለትም በጣም ወደ ዶክተሩ ቢሮ ሄዳ ነበረ። ዶክተሩ ጋር ስትሄድም ያልጠበቀችው ነገር ነው እንግዲህ ያገኘችው። እሱም ደግሞ እንግዲህ እዛ ክፍል ውስጥ ያገኘቻት ቢሮ ውስጥ የመጣችው ቤዛ ናት። ምን ታደርጊያለሽ እዚህ ስትላት በተደናግጣም ቢሆን እዚህ እኮ ነው ስራ የምሰራው በማለት ተነግራታለች። ታዲያ ከአንቺ ከመቼ ወዲህ ነው ፋርማሲስት የሆንሽው በማለት ትጠይቃታለች። እዚህ ነው ስራ ቦታ እያለቻት ነው። ጭራሽ ውጭ ሌላ ነገር ከሌለች ስትልም የሌሊ እንደዚህ መሆን እጅሽ አለበት በማለት በጣም ተናዳባት ተመልክተን ነበረ። ታዲያ በሆኖም ግን አብዳለች ስትል ሰምቻለሁ፣ ግን ደግሞ አንቺ አለሽበት በማለት ጥርጣሬዋን አንስታ እንግዲህ ክርክር ውስጥ ሲገጥሙም በጥፊ አደይ ቤዛን መታታለች። ያኔ ጭቅጭቃቸው እየሰፋ ሲመጣ ዶክተሩ እንግዲህ መጥቶ ነበር በቢሮ። በወቅቱ እንግዲህ ዶክተሩ ስለ አደይ ምንድነው ምን ሆነሻል ለምን ተናደሽ ሲል ምን ማለት ነው ቤዛ ማለት እኮ ሰው ነፍሰ ገዳይ ናት፣ የሰውን ነፍስ ለማጥፋት የምትጥር ሰው ናት ብላ መጀመሪያ ስገባም ተናዳበት ነበር። አደራ ብዬ ብሄድ ሌሊ ለምን እንደዚህ ሆነች የሚል ጥያቄ። ግን ደግሞ የዶክተሩ መልስ ኦቨር ስትረስ ስለሆነች ከአቅም በላይ ጭንቀት ሆኖ ነው በሚል ነው እንግዲህ እየተናገረ ያለው። አሁን ላይ ምን ማድረግ አልቻልኩም፣ ግን ደግሞ መድኃኒት እንፈልጋለን የሚል ሀሳብ ነበር እንድትረጋጋ ያደረጋት። ባቡሬ በጣም ተናዷል። ምክንያቱም ከኤላ ውጭ እሱን ለማየትም ለመቅረብም አትፈልግም፣ ራቀኝ ስለምትለው ማለት ነው። ሌሊን የሚፈልገው እንግዲህ አጋቹም አምልጧቸው ወጥቷል። ከማዘርና ከቅምጥሉ የታሰረበትን ገመድ ፈቶ ማለት ነው። በጣም ተናዳለች። ቅምጥልም እየፈለገችው ነው። እሱ ግን አምልጦ በመንገድ ላይ አደይን ሲያገኝ ሌሊ የምትባልሽ ታውቂያለሽ ወይ ብሏታል። ሌሊ ማለት ጓደኛዬ ናት፣ ለምን ምን ሆነችብኝ ስትል
አንቺ ማነሽ? ከተዋወቃችሁማ ፈልጊያት አብሮ አደጌ ናት ቀድሜ የማውቃት ሰው ሲልም እኔም እሷን እየፈለግኩ ነው አላገኘዋትም፣ ነገር ግን ካገኘዋት እነግርሃለሁ በማለት የስልክ አድራሻ ተለዋውጠዋል። ሰጥቷታል በወረቀት ጽፎ ስልኩን ማለት ነው። እንግዲህ አንቺ ማነሽ ሲልም ተመልክተናል። እሷም ቢሆን ለክፋት ያሰባት ሰው ስላልመሰላት ተቀብለው ስትሄድ ተመልክተናታል ማለት ነው። ለሊ እንግዲህ በሆነችው ነገር አደይ አምኖ መቀበሉም ከብዷታል። በኋላ ላይ ግን ከቤዛ ጋር ቀውጢ ጠብ ሲፈጠር እንግዲህ ዶክተሩ ፋርማሲስት ክፍል የምትሰራ የጤና ባለሙያ አጋራችን ናት የስራ ሲል ለምንድን ነው የለሊ እንዲህ መሆን እጁ አለበት ወይስ የሁለታችሁም አላማ ይሄ ነው? ገዳዋን ከአጠገቡ አስቀምጠን ወይ የምታደናት? እርግጠኛው የምነግርህ እጁ አለበት ስትልም ለዶክተር ነግረዋለች። ዶክተር እንግዲህ እይታውን ወደ ቤዛ አፍጥጧል። እንግዲህ በጣም ተናዳለች አደይ ማለት ነው። እና ታዲያ አሁን ላይ የሆነ ያለው ነገር ቤዛም አስደንግጧታል። እንግዲህ ለሊ የላ እያለች ዶክተሩን ከማቀፍ ውጭ ሌላ ሰው ማንንም መቅረብ አትፈልግም። መድኃኒትም ሲወስድ አሁን ላይ አባብሎ ነው የሚሰጣት። አልወስድም በማለት እምትወጂኝ ከሆነ እያለ ነው የሚሰጣት። እሷ ደግሞ አንተን ከሚከፋህ እያለች እንግዲህ መድኃኒትም ትወስዳለች። ከሱ መለየት አትፈልግም። ማንንም ሰው ማየት አትፈልግም ማለት ነው። ማንንም አታስታውስም። ታዲያ አሁን ላይ ዶክተሩ ያለበት ጭንቀት የእሷ ሁኔታ ጭራሽ ዛሬ ላይ ግን ምቶችን ከሆነ ከባቡሬ ጋር አብረሽ ሂጅ ወደ ቤት እኔ ስራ አለብኝ ሲላት በፍጹም እንደዚህ አታድርግ፣ እንዴት ከሰው ጋር እኮ ስታይ ድሮ ትናደድብኝ ነበር፣ አሁን ደግሞ ከሰው ጋር እንደሆነ ለምን ፈቀድክ የሚል ጥያቄ ማንስታለች። ሌላው ደግሞ በድጋሚ እንግዲህ ቀለበትም እንድታረግልኝ እፈልጋለሁ ስትልም ጥያቄ አንስታበታለች። ያው ምንም ኤላን ብላ ኢማጂን ስለምታደርገው ማለት ነው። ዶክተሩም እሺ እያለም እንግዲህ እሷን ለማባበልና ትሪት ለማድረግ ለመረዳት እየሞከረ ነው። እንግዲህ ተረዳት፣ ሁሉም ነገር በትዕግስት አንድ ቀን ሁሉም ነገር ይስተካከላል እያለ እንግዲህ ዶክተሩንም እያጽናናው ነው። ባቡሬን ጭራሽ እንዳያትም እንዲከተላትም አትፈልገውም። ያው እንግዲህ እሷም ታስታውሰው ልጅነቷን አስተዳደጓን እንጂ ከዛ ውጭ ያለውን ነገር ስለማታስታውስ። ሌላው አበበ ዛሬ ላይ ከደመቀ ጋር ሆኖ እንግዲህ ሄለንን ተመልሶ ሄዶ ወደ አሜሪካ መሄድ አለብን እያላት ነው። እሷ ግን ሀገሬን ለቅቄ ወይ ንቅንቅ ስትል ሀሳቤን አልቀይርም ደመቀም ሂጅ ቢላት በፍጹም በማለት ተቆጥታ ወታ ሂዳ የተፈጠረውን ነገር ላሹና ለሮማን እየነገረቻቸው ነው። እንግዲህ ሮማንም ድሮም የሰው ሀገር አትወጂም አንቺ እያለቻት ነው። አሹ ደግሞ ምን አለበት አብረሽ ብትሆኝ እንደውም ጥሩ ህይወት ትኖሪያለሽ ከዛ ሲላት እንግዲህ ከሮማን ጋርም ሲጨቃጨቁ በሷ ጉዳይ ነይ ብላ ወደ ቤት ይዛ ገብታለች። ዴቭ በተፈጠረው ነገር አዝኗል። እንግዲህ ትየንም ይቅርታ ሲጠይቃት ነበር። እርግጠኛው ሽማግሌ ከሰው ቤት አስደረስኩሽ እያላት ነው። ብቻ ሁለታችሁ ይሳካላችሁ እንጂ የኔ ችግር የለውም። ደግሞ ተረዳት። አሁን ላይ ለሊም እንደዚህ ስትሆንባት ይህ ነገር ሲደራረብባት አደይ ጥሩ ስሜት ላይ ስለማትሆን ልትረዳት ይገባል። ያንተን ስሜት ብቻ አትግለጽላት እያለችው ነው። ድሮም የማይሆን ነበር ያሰባችሁ ስትል በመሀል ጣልቃ ስገባ ፍቅር ተመልክተናታል። እናቷ ግን በሁለታቸው ፍቅር መሀል አትግቢ ዝም ብለሽ እያለቻት ነው ማለት ነው። ዴቭ እስቲል አሁን ላይ ተስፋ ቢቆርጥም እንኳን በቤተሰቦቿ እሷ ትተወኛለች የሚል ደግሞ ሀሳብን የለውም ማለት ነው። ቤዛ ታዲያ ዛሬ ላይ የተዋረደችው እንግዲህ ከወንድሟ ጋር ወንጀል ስትሰራ ነው። እንግዲህ ይህንን በእሷ ላይ እንደዚህ እንትን ያሉባት አሁን ላይ ዴቭ እና እንግዲህ ገጀራው ተገናኝተው ነበር። የእሷ ወንድም ማለት ነው ዳኒ መድኃኒቶቹን ቀይሮ እንዳመጣ ከሆስፒታል ሰው እንዳለው ቤዛ ስለሚያውቃት ተንኮሏን ቤዛ ናት ብሎ መግለጽ አልፈለግም። አስተዋውቀኝ ስለው ገጀራው እኔ ማንነቷ እንዲታወቅ አትፈልግም ብሎታል። ለሊን ደግሞ ሆስፒታል አብዳለች ከፈለጋት በእጅና አመጣልሃለሁ ብሎታል። አምጣልኝ እንደውም ለእኔ ይመቸኛል አክስቷን አሳልፈው ለመስጠት እያለም የጭካኔ ጥግ ሲያሳይ ተመልክተናል። በስተመጨረሻ ግን አሁን ላይ ቤዛ ተነቅቶባታል ብለን ነው የምናስበው። አድማጭ ተመልካቾቼ እንግዲህ ቤዛ መያዝ አለባት፣ ሁኔታው መጣራት አለበት። ዶክተርም አሁን ሌላ ምርመራውን መጀመሩ የማይቀር ነው። ምክንያቱም አደይ መታለች፣ ጉዱን ዘርግፈዋለች። ለሊ ደግሞ ምን የምታስታውሰው ጉድ የለም። አሁን ላይ ሁሉንም ጤነኛ እንደሆነች አድርጋ ነው ራሷን የምታስበው።
እንግዲህ የአደይና የአዴብ ጉዳይ ደግሞ አባትየውም እንግዲህ ቅጣት ልቀጣ ነው ብሎ የአደይን ነገር ጣል ግፍ አድርጎ ትቶት በንጉሶቹ ዘንድ እንግዲህ የተባለውን ስላልፈጸመ ቅጣት እንደሚቀጡት ለብርሃኔ ተሰናብቷት ልሄድ ነው ብሎ ሲነግራት ተመልክተናል። አጎትየውም እንግዲህ እናትየዋ መጥቶ ይቅርታ ሲጠይቅም ተመልክተናል። የአደይ እናትን እንግዲህ አባትየው ከአደይ ራስ የወረደ ይመስለናል። ትቷታል። እንግዲህ ዝሮ አላገኛትም የሚል ተስፋ ስለቆረጠ ማለት ነው። በሀገር በወጉ በባህላቸው መሰረት ቅጣቱን ሊቀበል እንደሆነ ተናግሯል። ያንተው ጥፋት ነው ድሮም በማለት እንግዲህ ብርሃኔ ተቆጣ። ስትሄድ አንቺም አዘንሽብኝ፣ አታዝንልኝም፣ አትራሪም ሲልም አባትየው ተናግሯል። ብርሃኔ ታዲያ ያው አባት ነውና ፈጣሪ ጠብቀው ስትልም ተመልክተናታል። አደይ ተመልሳ ገጠር አትሄድም፣ እናቷ ስላልፈቀደችላት ያው እንግዲህ ከዴብ ጋር ትሆናለች የሚለው ደግሞ ፈጣሪ ወቀው። ዛሬ ላይ እንግዲህ ዶክተሩም ሳያት ደግሞ ባሰብኝ እያለ ነው። ብሶብኛል ፍቅሩ ብሎ ሲናገር አድምጠናል። ላይክ ሰብስክራይብ አድርጉ፣ ሼር አድርጉ። አመሰግናለሁ።